እሺ ጫካ መሀል ብቻሽን ሆነሽ ድንገት ቢገጥምሽ ድብን ትመርጫለሽ ወይስ የማታውቂው ነው? ድብን። ምናልባት ብዙም አመት ሳይቆይ የዚህ ጽንሰ ሀሳብ አራማጅ ከነበሩት ምናልባት እንደ አህመድ ይቆጠሩ ከነበሩ ሴቶች ውስጥ ኤሊዛቤት ኬዲ በዋነኝነት ትገኛለች። ታዲያ ኤሊዛቤት ኬዲ ስቴንተን ወገኖቼ እኛም ሀገር ያሉ ፌሚኒስቶች በነገራችን ላይ በዋነኝነት የሚከተሏቸው መንፈሳዊ እናቶቻቸው ናቸው። ለምን እኔ የራሴን መጽሐፍ ቅዱስ አልጽፍም ብላ ሺ ራይት ሄር ኦን ባይብል ወገኖቼ ስሙንም ደ ውመንስ ባይብል ብለዋለች። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? በድጋሚ ተገናኝተናል። ጤናውን የሰጠን የጠበቀን ከቁጥር ያላጎደለን ፈጣሪ ክብር ምስጋና ይገባዋል። ሁሉ መልካም ሁሉ ሸጋ ነው የተወደዳችሁ ቤተሰቦቼ። እኔ ያው እንደ ሁል ጊዜው ትናፍቁኛላችሁ ማለት ነው። ለማንኛውም በዛሬ መርሃ ግብራችን ምናልባት ሰሞኑን ሶሻል ሚዲያ ላይ ሀት የሆነ ኢሹ ነው ወገኖቼ፣ ያም ደግሞ ፌሚኒዝም ነው እና በጣም በርካታ ምናልባት እህቶችና ወንድሞች ጎራ ከፍለው እየተቧቀሱበት ያለው ብንለው በጣም ቀላል ምሳሌ ይሆንልናል። ምክንያቱም ነገሩ መስመሩን አልፎ ሲያበቃ የሁለት ጎራ ብሽሽቅና ቡጢ ከሆነ ሰንብቷል እና ይሄ ፌሚኒዝም የሚባለው ጽንሰ ሀሳብ በመሰረታዊነት ደረጃ የተጸነሰ ለምንስ ተወለደ? ዋና አላማው ምንድን ነበር? አሁንስ ያለው አላማው ምንድን ነው? ከጀርባውስ ምናልባት ያው እዚህ ሀገር ስላልሆነ ኢትዮጵያ ውስጥ ወይ አፍሪካ ውስጥ ስላልሆነ የተጸነሰው ፈረንጅ ሀገር ወይም ደግሞ ነጮች አካባቢ ላይ የሆነ ነገር ሌጣ አይሆንም፣ ብቻውን አይሆንም ወገኖች። ሁልጊዜ የሆነ ሀሳብ ከተራመደ የሀሳብ ከጀርባው በጀት የሚበጅቱለት የሚያንቀሳቅሱት ወገኖች፣ ከዛም አልፎ ተርፎ ደግሞ በአጋነንቱ ዓለም ኢምፓወር የሚደረግ ብዙ ነገር ስላለ ከዌስተርን አካባቢ የሚመጣን ነገር ስፔሻሊ አፍሪካ ውስጥ ኢምፕላንት ለመደረግ ሲሞክር በደንብ አድርገን ነው የምናጤነው፣ እኛ በደንብ አድርገን ነው የምናጠነው እና ታዲያ ፌሚኒዝም ሴቶችን አምጥቶ የሆነ ቦታ ላይ ማስቀመጥ ወይስ ከጀርባው ሌላ ድብቅ ዓላማ አለ? በአጋንንቱ ዓለም ኢምፓወር እየተደረገ አንዳንድ ክፉ በሆኑ ሰዎችም በጀት እየተለቀቀለት የሆነን ሀሳብ በማራመድ ሽፋን ውስጥ ሌላን ሀሳብ ከታች ማስገባት ወይም ድምፅ አልባ ለሆነ ማህበረሰብ ድምፅ ከመሆን ባለፈ ይሄ ነገር ውስጡ የተሰገሰገ ብዙ አጋንንታዊ እሳቤ እንዳለ ዛሬ ያሳያቸዋሉ። ታዲያ ፌሚኒስት የሆናችሁ የዚህ ቻናል ተከታዮች ምናልባት የእናንተ ፌሚኒዝም ከምን አንጻር ነው የሚለውን እንቃኝዋለን ማለት ነው። ጭንግማ ሄድ ራሴን እያዞረኝ ነው። ታዲያ ወገኖቼ አስቀድመን ይሄ ፌሚኒዝም የሚባለው ጽንሰ ሀሳብ የተጸነሰ የሚለውን በደንብ ማየት አስፈላጊ ነው። ምክንያቱም ወገኖቼ ነገር ከየት ተጀመረ፣ በማ ተጀመረ፣ እንዴት ይቀጥላል፣ ምንድነው እስከ ጀርባ ያለው የሚለውን ነገር ፍንትው አድርጎ ስለሚያሳይ ማለት ነው። እንግዲህ ወገኖቼ አስቀድመን አንድ ነገር ክሊር እናድርግ። በዚህ ምድር ላይ ያለ የትኛውም ነገር አዲስ አይደለም። ምክንያቱም ከፀሐይ በታች አዲስ ነገር ስለሌለ አንተ የምታራምደውን ሀሳብ የሆኑ ሰዎች ያራምዱት ነበር። አዲስ መገለጥ ይዘህ መምጣት አትችልም። ከሆነ ቦታ ትቀደዋለህ እንጂ ስፔሻሊ ደግሞ አሁን ባለንበት ዘመን ማለት ነው። ስለዚህ መተ የሆነን አይዲዮሎጂ ስትነግረን ካንተ በፊት እሱን አይዲዮሎጂ ያራመዱ ያንተ መንፈሳዊ አባትና እናቶች አሉ። ስለዚህ እነሱ ምናልባት ነገሩን ለምን ጀመሩት፣ እንዴትስ እያስቀጠሉት ነበር የሚለውን በደንብ ካጤንን አንተ አሁን መተ የምትነግረን ነገር ምን እንደሆነ ደግሞ በግልጽ መናገር እንችላለን ማለት ነው። ታዲያ ወገኖቼ በርካታ የዚህ ፌሚኒዝም ጽንሰ ሀሳብ አራማጆች እንደሚስማሙበት ምናልባት ከ18ኛው ክፍለ ዘመን ጀምሮ አሁን እስካለንበት ጊዜ ድረስ 4 ዌቮች አሉት ይላሉ። ፌሚኒዝም ማለት ነው ምንድነው? ዌቭ ማለት እንቅስቃሴው የተፋፋመበትና ምናልባት ሴቶች ላይ ትኩረት አድርጎ አዲስ አስተሳሰብና ምናልባት አዲስ ባይሆንም በፊት የነበረውን የተዘረጋውን መስመር የሚያፈርስ ከዛም አልፎ ተርፎ ደግሞ ለሴት እህቶቻችን አዲስን መንገድ የሚገነባ ይሉታል። ታዲያ የመጀመሪያው ዌቭ ወይም ደግሞ እንቅስቃሴ የተጀመረው በ1848 ኒውዮርክ ከተማ ውስጥ ሴኔካ ፎልስ ኮንቬንሽን ይሉታል። ያም የእህቶች ምናልባት ስብሰባ አይነት ነገር ነው እንግዲህና በዛ ስብሰባ ላይ የመጀመሪያው የፌሚኒዝም ጽንሰ ሀሳብ እየተደራጀ እንደመጣ ይነገራል በታሪክ ውስጥ። ታዲያ ወገኖቼ ይሄ ጽንሰ ሀሳብ ሲነሳና እሳቱ ሲፋፋም በ1848 ማለት ነው በፈረንጆቹ አቆጣጠር ኒውዮርክ ውስጥ ጽንሰ ሀሳቡን ያስጀመሩ ሰዎች ይዘውት የመጡት አይዲዮሎጂ ሴት እህቶች እስከ መቼ ድረስ ተጨቁነን እንኖራለን? እውነት ነው፣ ተጨቁነው ነበር ሲኖሩ የነበሩት። ታዲያ ሴት እህቶች፣ እናቶች፣ ወጣቶች በዛን ዘመን የነበሩ ሴቶች ቤዚክ ኮንትሮል እንፈልጋለን። የራሳችን ህይወት ላይ አግባብ የሆነ የራሳችንን ህይወት በራሳችን የምንወስንበት በዋነኝነት ደግሞ ፕሮፐርቲ ኦን በማድረግ ደረጃ። ሌላኛው በዚህ በሴኔካ ፎልስ ኮንቬንሽን ላይ የተነሳው ሀሳብ አቦሊሽንግ
ስሌቨሪ ነው ይለናል። ምን ማለት ነው? የባሪያ ንግድ እንዲሁም ደግሞ ሴቶች ያው ባሪያ እንደሚደረጉ ታውቃላችሁ፣ ኢንክሉዲንግ ወንዶችም ስፔሻሊ ደግሞ ብላክ ፒፕልስ ማለት ነው። እሱን ተቃውሞ የመጣ ነው። በጣም ማለት ሌጋሊም ሞራሊም ስፒሪቹዋሊም ትክክልና አግባብ የሆነ ጽንሰ ሀሳብ ነው ይዞ የተጀመረው። በኋላ ላይ ነው ዌቭ እየቀጠለ ሲመጣ ነው እንመጣበታለን። በጣም አገነንታዊ የሆኑ እሳቤዎችን ሴት እህቶች ውስጥ በመጨመር በቀኑ መጨረሻ ስፖይልድ የሆነ ጄኔሬሽን ለማስነሳት ክፍፍልን ለመፍጠርና ቀኑ ሲያበቃ ወገኖቼ በቀኑ መጨረሻ የአጋንንታዊ እሳቤ በጣም በርካታ ወጣት ጭንቅላት ውስጥ ጠብ እየተደረገ ሰው አምላክን ከህይወቱ አስወጥቶ ሴቶች ስፔሻሊ ማለት ነው ለገዛ ህይወታቸው የገዛ ጠባቂና ጋርዲያን ኤንጀል እንዲሆኑ የተመቻቸበት መመቻቸት ነው ያለው። እንመለከተዋለን ብያቸዋለሁ። ጀስት ዌት ዊዝ ሚ ስቴይ ዊዝ ሚ ከኔ ጋር ቆዩ። ትርጉም በስለሽ እንግሊዘኛ ነው ሲዳምኛ ነው ምንድነው እንትኑ አልገባኝ። ሌላኛው ወገኖቼ በጣም ምናልባት በሰዓቱ መነሳት ያለበትና እኔም ስቲል የምደግፈው መሆን ያለበት ቅድም ነግሬያቸዋለሁ አግባብ የሆነ ዌቭና አግባብ የሆነ እንቅስቃሴ ነው ፌሚኒዝም ሲነሳ ይዞት የጀመረው ማለት ነው። እንምረጥ ነው ሴቶች እያሉ የነበረው ሌታስ ቮት ሴቶች ምርጫ መምረጥ አለብን ብለው ፈርስት ዌቭ ኦፍ ፌሚኒዝም እዚህ ጋር ተጀመረ ይሉናል። ሁለተኛ ዌቭ በ1960 ጀመረ ይለናል። ታዲያ በ1960 አካባቢ ተነስቶ የነበረው የሰከንድ ዌቭ ኦፍ ፌሚኒዝም በዋናነት ያራምድ የነበረው ሌላኛው ደግሞ ጽንሰ ሀሳብ በርዝ ኮንትሮል ነው። በርዝ ኮንትሮል ማለት ሴቶች የማይፈልጉትን ጽንስ እንዲወልዱ መገደድ የለባቸው። ይሄ ደግሞ በህግ አግባብ ተደግፎ ሊቀመጥ ይገባል። አሜሪካ ውስጥ ያለ እንግዲህ ኤፍዲኤ የሚባል ማለት የመንግስት ድርጅት አለ። በርዝ ኮንትሮልን ሌጋላይዝድ እንዲያደርግ ነው። በርዝ ኮንትሮል ማለት ያው እንግዲህ የእርግዝና መከላከያ ወይም ደግሞ እርግዝናን በፕሪና በፖስት ደረጃ የምትከላከሉበት መንገድ ነው። ፕሪና ፖስት ምን ማለት ነው? ቅድመና ምናልባት ከእርግዝናው ከተፈጠረ በኋላ ያው ልጁን ከሰውነታችሁ ውስጥ የማስወጣትንም ሂደት ይጨምራል። ሁለተኛ ዌቭ ነው በ1960 የተመሰረተው ማለት ነው። እንደነገርኳችሁ ደግሞ እዚህ ላይ አንድ ጽንሰ ሀሳብ በጣም እየተራመደ መጣ ማለት ነው። ያም ደግሞ ምንድነው? የራሳችሁ አካል ላይ የራሳችሁን ግላዊ ውሳኔ የመወሰን ማለት ኢንስፓይት ኦፍ ኮሚኒቲው ከሚለው ወይም ደግሞ በነበረው ማህበረሰብ ውስጥ እንዲህ መደረግ የለበትም እንደዛ መደረግ አለበት ከሚለው ሀሳብ አልፋችሁ ምናልባት የእናንተን ፍላጎት በእናንተ ህይወት ላይ ማራመድ ሙሉ መብት አላችሁ የሚል አይነት አስተሳሰብ ነው ያለው። ታዲያ መብት ወገኖቼ እየተሰጣችሁ ሲመጣ በዋነኝነት ሰው ስትሆኑ መብታችሁ እናንተ ላይ ይሰለጥንና የመብታችሁ ባሪያ ትሆናላችሁ። ታዲያ ወገኖቼ ሶስተኛው የፌሚኒዝም ዌቭ ሲነሳ በዋነኝነት ያራምድ የነበረው ሀሳብ ሪፕሮዳክቲቭ ራይት ሌጋል ከማድረግ አኳያ ማለት ነው። ያው ሌጋል ስላችሁ እኛም ሀገር ሌጋል የሚሆንባቸው ኢሹዎች አሉ። ስፔሻሊ ሴቷ ሳትፈልግ ያን ነገር ውስጧ ከገባ ወይም ደግሞ በማትፈልገው ሰው በማያስፈልግ መልኩ ከተደፈረች በህጋዊ መልኩ ከውስጧ የማስወጣት መብት አላት። ይሄ የምናወራው እንግዲህ ወገኖቼ ወረቀት ላይ ያለውን ነገር አሁን ባለንበት ዘመን እኮ ወገኖቼ ምናልባት ኦፍ ቶፒክ ሊሆን ይችላል። ነገር ግን በጣም በርካታ እህቶቻችን በፈቃዳቸው አልጋ ላይ ወጥተው ሲያበቁ ያው ወንድና ሴት አብረው ከተኙ ደግሞ የሆነ ነገር ስለሚፈጠር ያ ነገር ተፈጥሮ ሲያበቃ ውስጣቸው ሌላ አካል ሲፈጠር እነሱን የሚመስል በአምላክ አምሳል የተፈጠረ ሰው ውስጣቸው ለማደግ ሲዳዳ አንገቱን ብለው ማስወገድ ኢትስ ኤ ኖርማል ዌይ ኦፍ ላይፍ አድርገውታል። ታዲያ ወገኖች ይሄ ሙቭመንት ካፋፋመው በጣም ወሳኝ ከሆኑ ነገሮች ውስጥ ለፌሚኒስቶች ማለት ነው የሆነን አካል ይገባቸዋል ምን እንደምላችሁ ከውስጣችሁ ማስወገድ ነው። I also had my first abortion at the Seattle Planned Parenthood. Yay! Your body, your choice. በአማርኛ your body, your choice የሚለው አስተሳሰብ መሰረቱን እየጣለ መጣ። ታዲያ ወገኖቼ በዚህን ወቅቶች ላይ ይሄ ምናልባት ሶስተኛው ዌቭ ላይ ይውጠነጠኑ ይቀነቀኑ የነበሩ በርካታ ሙዚቃዎች ስፔሻሊ ሴቶች የሚወጣቸው ሙዚቃዎች ወንድ ጠል የሆነች ሴት ማፍራትና በቀኑ መጨረሻ ቪክቲም ነሽ በቃ ቪክቲም ነኝ ብለሽ እመኝ አንዴ እኔ ቪክቲም አይደለሁም ብትይ ራሱ ዴዶን አላዊ ወገኖች አሁን እንዳሉት ፌሚኒስቶች ማለት ነው ሴት ሆነሽ እነሱን ካልተቀበልሽ እኮ you are a victim ወይም ደግሞ የምትወጂው የተሳሳተ ነገር ነው ብለው ያሳምኑሻል። ቡሊንግ ማለት ነው ወገኖቼ ክሊርሊ ስናወራ ማለት ነው። በዛን ጊዜ በጣም በርካታ ዘፈኖች ተዘፍኗል። ያው ዘፈን ወገኖቼ ከመዘፈን ባለፈ ማህበረሰቡ ላይ ወይም ደግሞ የሚሰማው ሰው ላይ በተለይ ደግሞ ወጣቱ ማህበረሰብ ላይ አስተሳሰቡን መቃኛ ነው። የሆነ መዝናኛም ብቻ አይደለም። እንደዛ የምታስቡ ካላችሁ ስታችኋል። ከባድ አሁን ያለንበትን ዘመን ደግሞ ወገኖቼ አራተኛው የፌሚኒዝም ዌቭ ሙቭመንት ያለበት ነው ይሉታል። ከ2012 ጀምሮ በፈረንጆቹ አቆጣጠር ከ2012 ጀምሮ አሁንም ባለንበት ዘመን እየሰራ ያለ የሚቀጥል ማለት ነው እንግዲህ እና ወገኖቼ አሁን ያለው ፌሚኒዝም
አሁን ያለው ፌሚኒዝም በዋነኝነት ሴቶችን አምጥቶ የሆነ ቦታ ከማስቀመጥና ኢኳል የሆነ ራይት ፌር የሆነ ዓለምን ከመፍጠር አልፎ ጎራ የሚከፋፍልና ወገኖቼ ፍቅር የሌለበት መተሳሰብ፣ መቻቻል፣ ትዕግስት የሚባሉ መጽሐፍ ቅዱሳዊና እግዚአብሔራዊ የሆኑ አስተሳሰቦች የሌሉበት ጥላቻ የተሞላበት ወገኖቼ። ጥላቻ ካለ እወቁ ሰይጣንም አለ ወገኖቼ። ምንም ወገኖቼ ሰይጣንን ከጨዋታ ውጭ አናስወጣውም። ያለበት ቦታ የሰይጣን ነው እንላለን ሳንፈራው። ታዲያ ወገኖቼ በዋነኝነት እቃወማለሁ፣ አጋንንታዊ ነው። ሴት እህቶቻችን እባካችሁ ተጠንቀቁ ብዬ ቀጥዬ ማውራቸውን ሀሳቦች ሳወራ ፌሚኒዝም አጋንንታዊ እሳቤ ያለበትና የወጣቱን አይምሮ ስፔሻሊ የሴቱን አይምሮ ጠቅልሎ ሲያበቃ ፍቅር ሳይሆን ጥላቻን ውስጣቸው ለማስገባት የተዘረጋ የማይታይ ምናልባት የማይታይ ስላችሁ መልካም በሆኑ ሴቶችን የሆነ ቦታ ማምጣት እንዴ ለምን እንደዚህ እንደረጋለን በሚል አይነት መልካም በሆነ መሆን ባለበት ማለት አግባብ በሆነ መልኩ መጥቶ ነገር ግን አግባብ ያልሆነ ነገር እታች አንደርዲክትብል የሚያመጣ ትክክል በሆነ ሽፋን ተሸፍኖ ነገር ግን አጋንንታዊ እሳቤዎችን ይዞ የሚመጣ ነገር ነው ብዬ ስላችሁ ቀጥዬ የምነግራችሁን ፌሚኒዝም አይነት ነው የምቃወሙ። ምን አይነት ፌሚኒዝም? በዋነኝነት እነዚህን ነገሮች ያጠቃልላል። አንደኛው ወንድ ጠል የሆነ ፌሚኒዝም። ጫካ መሀል ብቻሽን ሆነሽ ድንገት ቢገጥምሽ ድብን ትመርጫለሽ ወይስ የማታውቂው ነው? ድብን። ሁለተኛው ትዳር ጠል የሆነ ፌሚኒዝም። ትዳር የሌላችሁ ደስተኛ ናችሁ? በጣም ሰላም አለን ትልቅ የምሬን ነው የምልህ። ሶስተኛው ቻይልድ ነስነስን የሚያበረታታ። አራተኛ ዲቮርስን ግሎሪፋይ የሚያደርግ ፌሚኒዝም። እስቲ በአፍንጫዬና በአፌ በጆሮዬና ባሉኝ ቀዳዳዎች በሙሉ ይውጣ በሉ ወገኖቼ። እውነቴን ነው ብላችሁ ይውጣ። ስንት ቀዳዳ ስትል ይውጣ፣ እናንተ ውስጥ ካለ ይውጣ። ምክንያቱም ወገኖቼ አት ዘ ኤንድ ኦፍ ዘ ዴይ የሚጠቅመው ስክሪፕቸራል ቢብሊካል መሆን፣ በእስልምና እምነት ተከታዮች ዘንድ ደግሞ ማለት እስላማዊ ሞራልና ኖርሙን የጠበቀ አንድ ሃይማኖቱን የሚወድ ወጣት ስትሆኑ ነው የሚረባችሁ። ሃይማኖትን የሚያንቋሽሽ ምናልባት ያው እንዳልኳችሁ ዳይሬክት ላይ ሳያንቋሽሽ ነው የሚያንቋሽሸው። የሚገባችሁ ይገባችኋል። ባህልን የሚያጠለሽ ኢትዮጵያዊነትን የሚያጠለሽ ሰውን ከሀገሩ ለይቶ ግላዊነትን የሚያበረታታ ዊ አር ኢትዮጵያንስ ወገኖቼ። ይሄ ቻናልም ኢትዮጵያዊነታቸውን የሚወዱ ሃይማኖታቸውን የሚወዱ ፈጣሪያቸውን የሚያከብሩ ወጣቶች ስብስብ። ስለዚህ ሃይማኖትን ወደዚህ አርግ፣ ኢትዮጵያዊነትን ወደዚህ አርግ። ደግሞ ምን ኢትዮጵያዊነት አለ ካላችሁ ወገኖቼ ይጸለይላችሁ የምታምኑት ቤተ እምነት ሂዱና። ታዲያ ወገኖቼ ቅድም ስነግራችሁ the first wave of feminism የተጀመረው በ1848 ነው ብያችኋለሁ። ምናልባት ብዙም አመት ሳይቆይ የዚህ ጽንሰ ሐሳብ አራማጅ ከነበሩት ምናልባት እንደ አማድ ይቆጠሩ ከነበሩ ሴቶች ውስጥ ኤሊዛቤት ኬዲ በዋነኝነት ትገኛለች። እቺ ሴት ወገኖቼ ማለት ሃይማኖትን ስፔሻል ደግሞ ክርስትናን በጣም ከመቃወሟ የተነሳ አክቹዋል ባይብል ወይም ደግሞ ይሄ ቅዱስ መጽሐፍ ብለን በክርስቲያኑ ማህበረሰብ ውስጥ አለ እግዚአብሔር ነው ብለን የምናምነውን በዘመናት መካከል ኃይሉ ሳይቀንስ ሳይጨምር ትናንት በሰራበት ኃይል መጠን ዛሬም ይሰራል ብለን ከመጽሐፍ አልፎ ወይም ደግሞ የሆነ ሂስትሪ ቡክ ነው እንተናንተን አደረገ እንተናንተንን ገደለ እንተነና አበላ ጠጣ አረሰ ከሚለው ባለፈ ይልቁኑ መለኮተ እስትንፋስ እንዳለበትና ከአለበጨቀ ከሚሉት የአማርኛ ቃሎች አልፎ የኛን ህይወት መለወጥ የሚችል ያቃተን ነገር ላይ ኃይል ወገኖቼ የጎተተን ነገር ላይ መፈንጠር የሚያመጣን ትልቅ የሆነ አምላከ ጸጋን የሚያጎናጽፈን ሱፐርናቹራል ቡክ ነው ብለን ነው ምናምነው። ታዲያ ኤሊዛቤት ኬዲ ስቴንተን ወገኖቼ እኛም ሀገር ያሉ ፌሚኒስቶች በነገራችን ላይ በዋነኝነት የሚከተሏቸው መንፈሳዊ እናቶቻቸው ናቸው። እነዚህ እንዳልኳችሁ የራሳቸውን ሀሳብ አይደለም የሚነግሯችሁ ታውቃላችሁ አይደል? ልክ እኔ የራሴን ሀሳብ እንዳልሆነ የምነግራችሁ እኔ የምነግራችሁን ሀሳብ የቀዳሁት ከየት እንደሆነ ከንግግሬ ያስታውቃል። ታዲያ ለበርካታ ፌሚኒስቶች ምናልባት በጉልላት ደረጃ በአማድ ደረጃ የተቀመጠችው ኤሊዛቤት ኬዲ ስቴንተን መጽሐፍ ቅዱስ በጣም የተጣረሰና ሴቶችን ለመጨቆን የተጻፈ ያው በወንዶች እንደተጻፈ ታውቃላችሁ። በወንዶች የተጻፈ በጣም በርካታ ቦታዎች ላይ አግባብ ያልሆኑ ነገሮች የገቡበት ስለሆነ ለምን እኔ የራሴን መጽሐፍ ቅዱስ አልጽፍም ብላ ሺ ራይት ሄር ኦን ባይብል ወገኖቼ፣ ስሙንም the women's bible ብለዋለች። በነገራችን ላይ ይህንን መጽሐፍ በነጻ ኦንላይን ላይ ልታገኙ ትችላላችሁ። just the women's bible ብላችሁ ሰርች አድርጉና ፒዲኤፉን አውርዳችሁ ማንበብ ጀምሩና ከዛ ስታነቡ ወገኖቼ እኛ ሀገር ያሉ ፌሚኒስቶች የጻፉት እስኪመስላችሁ ድረስ እንዴ እንትና እንደዚህ ብላ ነበር እንዲህ ብላ ነበር አንተ ምናምን እያላችሁ እየተደመማችሁ ነው የምትጨርሱት ማለት ነው። በጣም በርካታ ምናልባት ሁሉም ሀሳባቸው የሚቀዳው ከኤሊዛቤት ኬዲ ስቴንተን the women's bible ከሚለው
ብላስፌሚየስ መጽሐፍ ነው ወገኖቼ ብላስፌሚየስ። ታዲያ ወገኖቼ ይሄ መጽሐፍ ያው በዋናነት ቤዝ ዳርጎ የተጻፈው መጽሐፍ ቅዱስ ላይ ስለሆነ መጽሐፍ ቅዱስ ላይ ያሉ ሴቶች በምን መልኩ እንደተጨቆኑና ለነሱ አግባብ የሆነ ምናልባት አመክናዊ የሆነ አስተሳሰብ ታቀርባለች በሷ ጭንቅላት ማለት ነው። አመክናዊ ስላችሁ አስምሩበት። እንግዲህ ኢትዮጵያ ውስጥ ላሉ ፌሚኒስቶች ምናልባት እንደ መንፈሳዊ እናት የሚመለከቷት እቺ በምስሉ ላይ የምትመለከቷት እህታችን ናት። ታዲያ ወገኖቼ እቺ ሴት ኢትዮጵያ ውስጥ ስላሉ ወንዶች ያላት ምልከታ ይሄ ነው። ይህንን ምልከታዋን ደግሞ በጣም በርካታ እሷን የሚሰሟት ሴቶች ላይ ፕሮጀክት አድርጋ ስታበቃ የራሷን ኮሚኒቲ ፈጥራለች። ፌሚኒዝምን ምናልባት ያው ታይፕ ኦፍ ፌሚኒዝም እነሱ የሚከተሉትን ማለት ነው ተቃውሞ ያወራ ሰው በሙሉ ቡል ይደረጋል። ታዲያ ስለ አብዛኛው ወንድ የምታስበው ሳቤ ይሄ ነው። ተመልከቱት። 3 መስፈርቶች ናቸው ያሉት፣ ሴክሲዝም፣ ሚሶጂኒ እና ሬፕ ካልቸር። እነዚህ 3ቱም ውስጥ የማይገኝ ወንድ ነው ምናልባት ጥሩ ወንድ ብለን የምናስበው እኛ። እሱንም ምናልባት ነው አይታወቅም። You can never tell with these people. እንደሰማችሁት ነው። በነገራችን ላይ እሷ ከጠቀሰቻቸው ወንዶች እንደዚህ ናቸው ካለቻቸው ነገሮች ውስጥ አንደኛው ሴክሲስት ናቸውና ሌላኛው ሚሶጂኒ ነው። ሚሶጂኒ ሴትን ልጅ በሴትነቷ ስትጠላ ማለት ነውና በነገራችን ላይ ሴክሲዝምና ሚሶጂኒን የሚቃወሙ ሴት እህቶቻችን ወንዶችም አሉ። በዋነኝነት ከሚቃወሟቸው ጽንሰ ሐሳቦች ውስጥ አንደኛው ኦብጀክቲፊኬሽን ነው። ወመን ኦብጀክቲፊኬሽን ምን ማለት ነው? በአማርኛ ሴትን ልጅ እንደቃ መመልከት። እንደቃ መመልከት ምን ማለት ነው? የራስን ግላዊ ስሜት ለማርካት የሷን ገላ ከሰውነት አውጥታት ማለት ነው። ከሰውነት አውጥታት ሲባል ያቺ የምትመለከታት ሴት የራሷ ሃይማኖት፣ ባህል፣ እምነት፣ አናኗር፣ ቋንቋ፣ ፍላጎት ብዙ ፐርሰናሊቲ ያላት ሴት ሲሆን የምትመለከተው ለጊዜያዊ ስሜት ማስደሰሻ ትሆን ዘንድ አካሏን ኦብጀክት አርገ ኦብጀክቲፋይ ታደርጓለ ማለት ነው። እኔ ለዚህ ነገር ተጠያቂ መሆን ካለባቸው ተጠያቂ መሆን ያለባቸው ወንዶች ሳይሆኑ ሴቶች ራሳቸው ናቸው ብዬ ነው ማምነው። ከዚህ በፊት ሰርቼላችኋለሁ ስለ ተርስት ትራፕ ማለት ነው። በዋናነት ወገኖች አሁን ላይ ያሉ በጣም በርካታ እህቶቻችን ፌሚኒስት የሆኑም ያልሆኑም ማለት ነው ሶሻል ሚዲያ ላይ ያሉ ስፔሻሊ ቲክታክ የሚባለው ፕላትፎርም ላይ ያሉ በርካታ እህቶቻችን ምንም ነገር ያርጉ እንኳን የራሳቸውን ገላ ከሰውነት አውጥተው እንደ ዕቃ እየሸጡልን ያሉት ወገኖቼ። መንገድ ላይ ቆመው ስጋቸውን የሚቸበችቡና የሚቸረችሩ ሴቶችን ትልቅ አክብሮት አለኝ ለነሱ አምቴሊንግ ወገኖቼ። ምክንያቱም እዚህ ጋር ወገኖቼ ጎዳና ላይ ወጥተው ገላቸውን በገንዘብ ሳይሸጡ ነገር ግን ፎር ሰም ክሊክ ወገኖቼ ፎር ሰም ላይክ አንዳንዱ ላይክ ገንዘብ የለውም ወገኖቼ ጀስት ፎር ወገኖቼ ለዚህ ለፐብሊክ አቴንሽን ሲባል በጣም በርካታ እህቶች ቪዲዮ ሊሰሩ ሲሉ ከሚወልቋቸው ነገሮች አንደኛው ጡት ማሸሻቸው ነው ወገኖቼ። ይሄ እውነት ነው ወገኖቼ። የሆነ አካላቸውን እያሳዩ ነው ማስታወቂያ ሲሰሩ የሚሰሩ ምክንያቱም የራሳቸውን ገላ ኦብጀክቲፋይ ያደረጉ በወንዱ አእምሮ ውስጥ እንደ ዕቃ እንዲሳሉ ያደረጉት በርካታ እህቶቻችን ናቸው። ላይቭ ላይ የሚቀመጡ ቪዲዮ ይስሩ፣ ይዘምሩም፣ ይስፈኑም፣ ማስታወቂያ ይስሩም የሆነ አካላቸውን ከማሳየት እየጀመሩ የራሳቸውን ሰውነት ኦብጀክቲፋይ ያደረጉ ሚሶጂኒስት የሆኑት ራሳቸው ሴቶች ናቸው ወገኖቼ። ታዲያ አሁን ያለነው ጄኔሬሽኖች ስፔሻሊ ስለ ሴቶች ነው የምናወራው ብያቸዋለሁ። ሴቶች ከመቼውም ጊዜ በላይ ዲፕረስድ ናቸው። ከመቼውም ጊዜ በላይ ያለ ምክንያት የሚሸበሩ የሚጨነቁ ፍርሃት የሚያጠቃቸው ናቸው። ታዲያ ይሄ ሁሉ ንቅናቄና ሴቶችን የማብቃት ሐሳብ ይዘው የመጡ ብዙ ሰዎች ብዙ አስተሳሰቦች ባሉበት በቀላሉ ኢንፎርሜሽን እናንተ ጭንቅላት ውስጥ እንዲገባ አክሰስ በተደረገበት በቃ ብቁ ነሽ ምናምን ተብሎ ማለት ያው ቪክቲምነታችሁን አሳምኗችሁ እንድትበሳጩና ያለባችሁን ሰንሰለት እንድታስወግዱ የሚመክሯችሁ ብዙ ፌሚኒስቶች ባሉበት ዓለም ባሉበት አገር ላይ ለምን ሴቶቻችን ሞር ጭንቀታምና ተስፋ ቆረጥ ሆኑ ሲባል በዋናነት ጋሪውን ከፈረሱ ያስቀደመ በጣም በርካታ ወጣት እየፈላ ስለሆነ ማለት ነው ወገኖች። ሌላው አጋንንታዊ የሆነ የፌሚኒስት መርዝ ትዳርን ዲፋይን የሚያደርጉት ከቃለ እግዚአብሔር አንጻር ሳይሆን ከእናቶቻቸው አስቀድሞ ከነሱ በፊት ፌሚኒስት የሆኑና ወገኖቼ በጣም ብዙ ብነግራችሁ ለጆሮ እንኳን ደስ የማይሉ ነገሮችን የሚያወሩና የሚናገሩ የሚደግፉ ሰዎች የሚከተሉትን ስታይል ተከትለው ነው ትዳርንም ከነሱ አንጻር ዲፋይን የሚያደርጉ። ምን አይነት ዴፊኒሽን ያላቸው ለትዳር የሚለውን ተመልከቱት። ፍቅር የምትችው ነገር አይደለም። ኦኬ ኢንጆይ እያረግሽ የምትኖሪ ነው። ትዳር የምትችው ነገር አይደለም። ህይወትሽን የሚያቀልልሽ ነገር ነው። እሱ እየፈተነሽ አንቺ እየፈተንሽው ምናምን እየተቻቻላችሁ ነው። እንደዚህ አይነት ሪሌሽንሺፕ እኔ ጤነኛ ነው ብዬ ራሱ አላስብም። እንደዛ ራሱ ብለን እንደ ህዝብ ማሰባችን ጤነኛ ነን ወይ ያስብለኛል። ይሄ ምንድነው? መቻቻል ነው ትዳር? ነው አይደለም፣ መቻቻል አይደለም። መቻቻል ሲባል ግን ትዳር መቼ ነው መደሰቻ ነው
ተብሎ በቃል እግዚአብሔር የተሰበከውና የተነገረው? የትኛው መጽሐፍ ቅዱስ ውስጥ የትኛው ቁርአን ውስጥ ነው? ደስ እንዲላችሁ የምትፈልጉ ከሆነ ማለት ደስተኛ ናችሁ 50% 100% ደስተኛ መሆን የምትፈልጉ ከሆነ አግቡ የሚል መጽሐፍ ቅዱስ ቁርአን ያገኛችሁት ነው። እኛ ሃይማኖታዊ ህዝቦች ነው ወገኖቼ። ሳወራችሁ እንደ ኢትዮጵያም እንደ ሃይማኖተኛም ሰው ነው ማወራችሁ። ምክንያቱም እኔ ፈረንጅ አይደለሁም፣ የነጭ አስተሳሰብ የለኝም። አስተሳሰቤ ኢትዮጵያዊ ነው፣ በደንብ ኢትዮጵያዊ ነው። አም ቴሊንግ ዩ ትዳር እኮ ወገኖቼ ሶሻል ሚዲያ ላይ መጥተው እንደሚያሳዩን አጅሪትና አጅሬ ካፕሎች ሌሊት 7 ሰዓት ላይ ወተ ፒዛ የምትበላበት አይፎን 16 ለልደቷ 17 ደግሞ ገብቷል ፔሪዷ ሲመጣ የገዛ መሰጣት አይነት አይደለም ትዳር። ኢትዮጵያ ውስጥ አሁን ባለንበት ዘመን የአንድ ኢትዮጵያዊ ደሞዝ አቬሬጅ 7000 በሆነበት ዘመን ኑሮ እንደዚህ ጣሪያ በነካበት ዘመን ትዳር ብዙ ፈተናዎች ይገጥሙታል። እመኚኝ ያገባሽ ባል በጣም የሚወድሽ ቢሆንም እንኳን ይሄ አውራጣትሽ ላይ ይቆማል። ይሄ አውራጣትሽ ላይ የሚያምረው ጥፍርሽ ላይ እንደዚህ ይቆማል። እሷም ልክ እንደዚሁ። ታዲያ ትዳር መቻቻል አይደለም ምናምን። ይሄን ዴፊኒሽን ያመጣችሁት ከውመንስ ባይብል ቀርታችሁ እንደሆነ ያው እኛ እናውቃለን ወገኖቼ፣ እኛ እናውቃለን። ነገር ግን የትዳር ዴፊኒሽናችሁ ከየት ነው የሚቀደው? ከቃለ እግዚአብሔር ውስጥ ነው ወይስ ደግሞ ዓለም ላይ ካለ አገነንታዊ ፊሎሶፊ? ታዲያ ለምንድን ነው በጣም ይዋደዱ የነበሩ ምናልባት በፍቅር ደረጃ የት ይደርሳሉ የተባሉ ዛፎች ቀበሌ የሚቆርጣቸው ከተጋቡ በኋላ ባልየው ሚስቱን ለመምታት የሚዳዳው? ማለት ፊዚካሊ በነገራችን ላይ ከሚማቱት ይልቅ በጣም ብዙ ወንዶች ኢሞሽናሊ ሳይኮሎጂካሊ ሚስታቸውን የሚጎዱት ይበልጣል። ይሄ ደግሞ ሲነሳ ወንዶች ብቻ ናቸው ጎጂ ማለት ደግሞ አይደለም። በጣም ብዙ ሴት እህቶቻችን ባሎቻቸውን የትዳር አጋሮቻቸውን ሚስት የሚለውን ትርጓሜ ሚጥሚጣ ስትልስ ትኖራለህ በሚል እንዲቀይሩት ያደረጉም ሴቶች ደግሞ አሉ። ለምንድነው መጎዳዳቱ የሚመጣው ሲባል በጣም ብዙ ሰው የሚያገባውን ሰው የሚመርጠው ራሱ ስለሆነ ወንዱም ሴቷም። ነገር ግን ቃል እግዚአብሔር ሲናገር ሚስትን ያገኘ ይላል በረከትን አገኘ ከእግዚአብሔርም ሞገስን ይቀበላል ይላል። ስለ ሚስት ወይ ስለ ትዳር ሲያነሳ ቃል እግዚአብሔር የሚሰጣችሁ ነገር እንጂ ሲካውት አድርጋችሁ ተጣጥራችሁ አሳምናችሁ ማለት እንደ ሰው መፈለግ እንደ ሰው የሆነችን ሴት ማውራት የሆነን ወንድ ማውራት ያው ትዳር ሲባል ያው አወርታችሁ ተግባብታችሁ ስለሆነ የምትገቡበት እሱ እንዳለ ቢሆንም ነገር ግን የሆነን ሰው በመንገዳችን ላይ የሚያመጣው ማን ነው? እስቲ ፈጣሪ በሉ፣ ፈጣሪ። ነገር ግን ብዙ ወጣቶች ፈጣሪን ከህይወታችን ስላስወጣን ለራሳችን የሆነ ነገር ጎታችንና አምጪ ማን ነው? ራሳችን ነው። ታዲያ ከዚህ በላይ ሰልፍ ወርሺፕ ከዚህ በላይ ጣዖት አምልኮ አለ እንዴ ወገኖቼ? ጣዖት ስታመልኩ ደግሞ በዋናነት አምላክ ለራሳችሁ ፍቃድ አሳልፎ እንደሚሰጣችሁ ወቁ። ስለዚህ ወገኖቼ አሁን ኢትዮጵያ ውስጥ ያሉ እናት ፌሚኒስቶች ማለት ያው መንፈሳዊ እናቶች ማለት ነው፣ በርካታ ድምፅ አልባ ለሆኑ ሴቶች ቆመናል የሚሉ እናት ፌሚኒስቶች ወንድ ጠል ብቻ ሳይሆን ሴቶቹን እያደረጉ ያሉት ሰልፍ ወርሺፕ እንዲያደርጉ ራሳቸውን ግላዊ አምልኮን ለራሳቸው እንዲሰጡ። ስለዚህ ዩር ላይፍ ዩር ቾይስ ኖ ወገኖቼ ይላችሁ ክርስቲያን ከሆንሽ ዩር ላይፍ ሂስ ቾይስ ነው። ትዳር ከያዛችሁ በኋላ በእናንተ ህይወት ላይ የሚጨመር ሞር ኃላፊነት ሞር ሀሳብ ይኖራል እንጂ ሞር ደስታ ሞር ፍስሐ አይኖርም። ምክንያቱም ፍስሐና ደስታ በዋነኝነት የተያያዙት ከአምላካችሁ ጋር ነው። ቃል እግዚአብሔር ሲናገር በጌታ ደስ ይበላችሁ፣ ደግሜ ላለው በሚስቶቻችሁ ደስ ይበላችሁ አይልም። በጌታ ደስ ይበላችሁ፣ ደግሜ ላለው በጌታ ደስ ይበላችሁ። ደስታ ከጌታና ከፈጣሪ ጋር እንጂ ከመክሊትና ከቤቲ ጋር አልተያያዘም ወገኖቼ። ከቤዛና ከቬሮኒካ ጋር አልተያያዘም። መኖሪያሽ ማን ነው ነው የሚለው የዘላለምን አምላክ ወገኖቼ። ስለዚህ ያንቺ ቀን ተቀን ዴይሊ ላይፍሽ ምን ይለዋል ማለት ነው? ይመለከቷል ማለት ነው። ዲዩ ቲንክ በህይወትሽ ላይ ስትኖሪ የሆነ የተዋወቅሽው ወንድ በቀኑ መጨረሻ አንቺን እንዲደበድብሽ ፍቃዱን የሚሰጥ አይሰጥም። ታዲያ ለምን እንደዛ ይሆናል አንዳንድ ሴቶች ላይ ከተባለ እንደነገርኳችሁ ለራሳቸው አምላክ ራሳቸው ስለሆኑ፣ ነገር ግን አመልከዋለሁ የሚሉት አምላክ አላቸው። ነገር ግን ለሱ አይታዘዙም፣ አይገዙም፣ የሱን ቃል አያከብሩም። የራሳቸውን ጾታ የሚያመልኩ ብዙ ሴቶች እየተፈጠሩ ነው ያሉ፣ ወንዶችም ሴቶችም ማለት ነው። ፈጣሪ የሚባለውን አምላክ ከህይወታችን ላይ ቆርጠን ካስወገድን ብዙ ጊዜ ሰንብቷል። ዛትስ ዋይ ያለ ምክንያት ዳቢሎስ በህይወታችን ላይ የሚጫወትብን አሁን ያለው ፌሚኒዝም እየሰራ ያለው ሴት ልጅ ወልዳ ቤት ውስጥ መቀመጥ፣ ምናልባት ይሄ ማለት ምጥ ሆድ መተለቅ፣ ከዛ ይሄ ሆርሞናል ቼንጅ ምናምን የሚባሉ ነገሮችን she doesn't have to go through that ወገኖቼ።
እንደ ወንዱ ቀለል ብሏት ወጣ ገብታ መኖር እኮ ትችላለች። ሌላኛውና አደገኛው ወገኖቼ ዲቮርስ ግሎሪፋይድ ይደረጋል ብያቸዋለሁ። አሁን ያለው ፌሚኒዝም አስተሳሰብ። ስለዚህ ፌሚኒዝምን እቃወማለሁ ስል ሴት ልጅ መጠቃት አለባት፣ ትዳሩ ሳትፈልግ የሆነ ነገር ማድረግ አለባት፣ እንደ ከበሮ መደብደብ አለባት፣ እታች መወሸቅ አለባት እያልኩኝ አይደለም። ነገር ግን እግዚአብሔር ያስቀመጠን ቦታ ላይ እንቀመጥ እስቲ ወገኖቼ። ማለት ለራሳችን አምላክ አንሁን እስቲ ወገኖቼ። ጸረ መጽሐፍ ቅዱሳዊ አንሁን እስቲ ወገኖቼ። መኖሪያችንን የዘላለም አምላክ እናድርግ እስቲ ወገኖቼ። ሞከር ነው በራሳችን። ብዙ ሴት ለራሷ ዲፌንስ ሚኒስተር ሆና ስታበቃ ሞር ዲፕረስድ እየሆነች ትመጣለች እንጂ ወንድም ልክ እንደዚሁ ሞር ያለ ምክንያት የሚሸበርና የሚጨነቅ የብዙ ነገር ቪክቲም የሆነ ወጣት ትሆናለች ይሆናል እንጂ በራስ የምታመጣው ነገር የለም በዚህ ምድር ላይ። ከሆነ አካል ጋር መነካካት፣ ለሆነ አካል ራስን ሙሉ ለሙሉ አምነህ ልትለቅ ይገባል። አያችሁ የቀድሞ ሀያላን እናቶች የተመሰከረላቸው ለራሳቸው ዘብ ቆሞ ሲያበቁ በራሳቸው ጥረትና ግረት ከሆነ ነገር ነፃ ወጥተው we got freedom by our own self ብለው ቡስት ሲያደርጉ ሲኩራሩ ፕራውድ ሲያደርጉ ሲሆን በአምላክ ላይ በፈጣሪ ላይ ሙሉ ለሙሉ ራሳቸውን ጥለው ሲያበቁ ፈጣሪ ሙሉ ለሙሉ ራሱን የጣለለትን ሰው ስለሚወድ መልካምን ነገር እነሱ ህይወት ላይ አምጥቶ የሚመታና የሚያጋጭ የነሆለለ ወንድ ሳይሆን እግዚአብሔርን የሚወድ እንደ ዮሴፍ አይነት ማለት ነው። የቅድስት ድንግል ማርያም እጮኛ ነበር። ምንም እንኳን ያለሱ ፍቃድ ከሌላ ሰው እንዳረገዘች ቢሰማው አያውቅም፣ መልአክ ነግሯት እንዳረገዘች። ነገር ግን በስውር ሊተዋት ፈለገ እንጂ ሊያጋልጣት አልፈለገም ነው የሚለው። ምክንያቱም እቺ ሴት ዮሴፍን መልምላው ፌሚኒስት ሆና ስታበቃ ዮሴፍን ሴክሲስትና አይደለው ሜሴጂን አይደለው ሬፕ ታረቃ ምናምን ብላ ሳይሆን ራሷን እግዚአብሔር ላይ ጥላ ስታበቃ መልካም ነገሮችን እግዚአብሔር በሷ ህይወት ላይ እንዳመጣው ሁሉ በህይወታችን ላይ የሆነ ነገር ማግኘት ካለብን ያንን ነገር እስቲ ፈጣሪ እንዲሰጠን እጃችንን እሱ ላይ እንጣል ወገኖች። ምክንያቱም የኛ ሐሳብ ጠንሳሽ ራሱ አምላክና ፈጣሪ ስለሆነ ማለት ነው። አስተውሉ። ሴት ልጅን የሚጨቁን እሷን መጥቶ ደብድቦ ሰድቦ ተፍቶባት የማትፈልገውን ነገር በግድ አስደርጓት ሲያበቃ ትልቅነት የሚሰማው አጋንንት የተጠናወተው ወንድን አንደግፍም። መጽሐፍ ቅዱሳዊ ወንድ፣ መጽሐፍ ቅዱሳዊ ሴት ነው። ምን አይነት ናቸው ከተባለ እግዚአብሔር ላይ ራሳቸውን የሚጥሉ። እስከዚህ ድረስ ከቆያችሁና ለዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ላይክ እና ሰብስክራይብ በማድረግ ይህን ቤተሰብ ይቀላቀሉ። በቀጣይ ቪዲዮ አገኛችኋለሁ። ወዳችኋለሁ።